ብዙ ወንዶች የሚሸወዱትና የማይገባቸው ነገር ምን እንደሆነ ታውቃለህ? ሴቶች የሚያሳዩት ምልክት ነው። ሴቶች በቀጥታ ወድጄሃለሁ፣ ተመችተኛል ከማለት ይልቅ ምልክቶችን መጠቀም ነው የሚቀናቸው። ይሄ በቃ ተፈጥሯቸው ነው። ምን ይደረግ? እነሱ በቃላት እንዲነግሩ ከመታገል ይልቅ አንተ ምልክቶቹን ተማራቸው። እንዴት ካልክ ደግሞ የዛሬው ቪዲዮ ላንተ ነው። ዛሬ ሴቶች እንደወደዱ እንደተመቻቸው የሚናገሩባቸውን 8 ወሳኝ ምልክቶችን እነግርሃለሁ። እነዚህን ከተረዳ በኋላ ሴቶችን እንደ መጽሐፍ እየገለጥክ ታነባቸዋል። ስለዚህ ቻናሉን ሰብስክራይብ እያደረግ እስከ ፍጻሜው ተከታተል። ዳይ ወደ ቪዲዮ። በአሁኑ ሰዓት በህይወት ዙሪያ ትኩረትን ለመሳብ በንቃት ሆነ ብላና ሳታቋርጥ እየሞከረች ያለች አንዲት ሴት አለች። ይህንንም ለሳምንታት ምናልባትም ለወራት ስታደርገው ቆይታለች። የተለያዩ መንገዶችንም ሞክራለች። የመጀመሪያው ስትራቴጂ ሳይሰራ ሲቀር አካሄዷን አስተካክላለች። ልታስበው ከምትችለው በላይ ብዙ ጥረትን አድርጋለች። አንተ ግን ምንም ስላላስተዋልክ ስለዚህ ጉዳይ ያደረግከው አንዳች ነገር የለም። ይሄ የሆነው ደግሞ ስውር ስለሆንክ አይደለም። ሴቶች የአንድን ወንድ ትኩረት ለመሳብ የሚሞክሩት ወንዶች የሴቶችን ትኩረት ለመሳብ በሚሞክሩበት መንገድ ስላልሆነ። አንድ ወንድ ትኩረትን ሲፈልግ ይጠጋል፣ ይናገራል፣ ፍላጎቱን እጅግ ግልጽ በሆነ መንገድ ስለሚያሳይ ቀላል ነው። ሴቶች ግን በዚህ መንገድ አይንቀሳቀሱ። ይሄ የሆነው ቀጥተኛ መሆን ስለማይችሉ አይደለም። ምክንያቱም ቀጥተኛ ማሳደድ የሴቷ አእምሮ ከማሳደድ ይልቅ ምልክት እንድትሰጥ የሚነግሯትን በሺዎች የሚቆጠሩ የዝግመተ ለውጥ አወቃቀሮችን ስለሚጥስ ውጤቶችን ከመጠየቅ ይልቅ ሁኔታዎችን መፍጠርን ይመርጣሉ። ትኩረትን በኃይል ከመሳብ ይልቅ እንዲታዩ ያደርጋሉ። እናም ይሄ ስርዓት ይሄ የተወሳሰበና የረቀቀ ሊባል በሚችል ደረጃ የማይታይ ትኩረትን የመሻት ባህሪ በየቀኑ በዙሪያ ሳይቋረጥ እየተከናወነ ነው። በተለይም ለአንተ ተብለው በተስተካከሉ ምልክቶች ላይ አንተ ግን በሙሉ የጎልማሳነት ህይወት አብዛኞቹን ሳታያቸው አልፈሃል። ዛሬ ያ ነገር ያበቃለታል ማለት ነው። አንዲት ሴት ራሷን በአንተ እይታ ውስጥ ለማስገባት እየሞከረች እንደሆነ በሚነግሩ የተለያዩ ተጨባጭና ሊሳሳቱ የማይችሉ ባህሪያት አሉ። እያንዳንዳቸው የተለያዩ ናቸው። እያንዳንዳቸው የተለየ ግንዛቤን ይፈልጋሉ። እያንዳንዳቸው ደግሞ አንተ ከምታስበው በላይ በተደጋጋሚ ይከሰታሉ። በተለይም ደግሞ መጨረሻ ላይ የምናነሳው ምልክት በጣም የሚገርም ነው። ምክንያቱም ካንተ ጋር የመገናኘት እድሏን ለመጨመር ስትል መላ ህይወቷን የምትለውጥበት ምልክት ስለሆነ አብዛኞቹ ወንዶች ይህንን ምልክት በህይወት ዘመናቸው በደርዘን ለሚቆጠሩ ጊዜያት ያጋጥማቸዋል። ነገር ግን ምን እንደሆነ አንድ ጊዜም እንኳን አያውቁትም። ስለዚህ አይኖች መስተካከል አለባቸው ማለት ነው። የመጀመሪያው ምልክት ሆነ ብላ ወደ እይታ መስመር ትገባለች። ይኸውልህ ሁሉም ነገር የሚጀምረው እዚህ ጋር። አንድም ቃል ከመናገሯ በፊት ከማንኛውም ሆነ ተብሎ ከተደረገ ግንኙነት በፊት እርምጃ እንደመውሰድ ሊቆጠር ከሚችል ከማንኛውም ነገር በፊት አንተ እንድታያት አድርጋ ራሷን ታስቀምጣለች። እናም ቁልፉ እዚህ ጋር ነው። ይሄንን በግልጽ አታድርገው። ወደ አንተ አትመጣም ወይም ደግሞ ቀጥታ ከፊታ አትቆም። በዙሪያ ትታያለች። ቀና ስትል አይኖች በተፈጥሯዊ መንገድ ሊያዩት በሚችሉበት ቅርበት፣ ነገር ግን እንደ ድንገተኛ አጋጣሚ ሊቆጠር በሚችል ርቀት ላይ ትገኛለች። በአንተ ትኩረት ውስጥ በሌላ ነገር ላይ ተጠምደህ ያለህ እንኳን አእምሮ ሊመዘግብ የሚችለው የእይታን ህልውና በመፍጠር ራሷን በአካባቢ ውስጥ ተክላለች። በቃ እንድታያት ብቻ ነው የምትፈልገው። እንድትጠጋ አይደለም፣ እንድታናግራትም አይደለም። ዝም ብለህ እንድታያት ብቻ፣ መኖሯን እንድታስተውል፣ ፊቷ በእይታ ትውስታ ውስጥ እንዲቀረጽ፣ በሚቀጥለው ጊዜ መንገዶቻችሁ ሲገናኙ ቀድሞኑ ግንኙነቱን የሚያስተሳስር የመተዋወቅ ስሜት እንዲኖር ለማድረግ ነው እንደዛ የምታደርገው። ይሄ ምን እንደሚጠይቅ አስብ። በተፈጥሮ መቆም ያለባት ቦታ ላይ አልቆመችም። የምትታይበት ቦታ ላይ ነው የቆመችው። ያንን ወንበር ያ ጥግ ላይ ያለውን ቦታ የመረጠችው በጣም አመቺ ስለሆነ ሳይሆን በእይታ መስክ ውስጥ ስለሚያስገባት ነው። እዚያ የምታሳልፈው እያንዳንዱ ደቂቃ አንተ ወደ እሷ ተመልክተህ መኖሯን እንደምታስተውል ባለው እድል ላይ ኢንቨስት ለማድረግ የመረጠችው ደቂቃ ነው። ይሄንን እንዴት አውቃለሁ ካልክ የቦታ አቀማመጧን ተመልከት። ያቺ ሴት በተለያዩ አጋጣሚዎች በእይታ ዳርቻ ላይ ስትታይ ካስተዋልክ በተመሳሳይ ካፌ፣ በተመሳሳይ ጂም፣ በተመሳሳይ ሰዓት፣ በተመሳሳይ የእይታ መስመር እሷ በድንገት እዚህ አልተገኘችም። በስልት እየታየች ነው። በመጨረሻም አይኖች እሷ ላይ የሚያርፉበትንና
የሆነ ነገር በአእምሮ የሚመዘገብበትን ቅጽበት እየጠበቀች ባንተ እንድትታይ ራሷን አዘጋጅታለች። አብዛኞቹ ወንዶች ትኩረት የሚፈልጉ ሴቶች ወደ እነሱ እንደሚመጡ ስለተማሩ ይህንን ሙሉ በሙሉ ይስቱታል። ሴቶች እምብዛም አይጠጉ፣ ራሳቸውን በእይታ ውስጥ ነው የሚያስቀምጡት። አብዛኞቹ ወንዶች እንደ ትኩረት መሻት አድርገው ፈጽሞ የማያውቁት የትኩረት መሻት የመጀመሪያው ምዕራፍም ነው። ሁለተኛው ደግሞ አንተ በምትሰማበት ርቀት ውስጥ ስትሆን ድምጿን ከፍ አድርጋ ትስቃለች። ይህንን ምልክት ማስተዋል ከጀመርክ በኋላ ልክ እንደ ቀልድ ያስቃል። ነገር ግን ሴቶች በቡድን ውስጥ ሲሆኑ ከሚያሳዩቸው እጅግ አስተማማኝ የትኩረት መፈለጊያ ባህሪያት አንዱ ከጓደኞቿ ጋር ናት። ሁሉም እያወሩ እየሳቁ በተለመደ የድምጽ መጠን የተለመደ ውይይት እያደረጉ፣ ከዛ አንተ ወደ ክልሉ ትገባል። ድምጿን ከፍ አድርጋ ከተናገረች ልትሰማው ወደምትችልበት የድምጽ ክልል ውስጥ ትገባል። እናም በድንገት ሳቋ ይበልጥ ትልቅ፣ ሙሉና ህያው ይሆናል። ከ30 ሰከንዶች በፊት በማይሰማ መንገድ ድምጿ ይሰማል። አንተ ልትሰማ በምትችልበት ርቀት ላይ በደረስክበትም ቅጽበት የቡድኑ አጠቃላይ የድምጽ መጠን ወደ ላይ ከፍ ይላል። ይሄ በድምጽ የሚሰጥ ምልክት ነው። ድምጽን በመጠቀም ወደ አንተ ሳትመለከት፣ ወደ አንተ ሳትራመድ እንደ ቀጥተኛ ማስተዳደር ሊቆጠር የሚችል ምንም ነገር ሳታደርግ ህልውናዋን ላንተ እያስተላለፈች ነው። ሳቋ ወደ ሰማይ እንደተተኮሰ የብርሃን ርጭት ይሆናል። ፊቷ ላንተ ለማብራት ሳይሆን እዛ እንዳለች ሊነግርህ የመስማት ትኩረትን ለመሳብና ወደ ድምጿ ምንጭ እንድታተኩር ለመሳብ ነው። እናም ስለዚህ ባህሪ አስገራሚ ነገር ይውል። ይህንን እያደረገች ያለችው በማወቅ ላለመሆኑ እርግጠኛ መሆን ይቻላል። ማራኪ የሆነ ወንድ ወደ አካባቢዋ ሲገባ በቀጥታ ሳይታወቃት የሚንቀሳቀስ የባህሪ ምላሽ ነው። የባህሪያዊ መስተጋብር ትወኗ ከፍ ይላል። ራሷን የመግለጽ አቅሟ ይጠነክራል። ሳቋ ይጨምራል። እናም ይህንን ሁሉ እያደረገች መሆኑን እሷ ራሷ አታውቅም። የነርቭ ስርዓቷ ንቁ አእምሯን ሳያማክር ማስተካከያውን እያደረገ። ይህንን እንዴት ትፈትነዋል መሰለ? በድምጽ መጠኑ ልዩነት ይታወቃል። በክልል ውስጥ ስትሆንና በማትሆንበት ጊዜ የቡድናቸውን አካባቢ ድምጽ አስተውል። ቅርብ ስትሆን ሳቋ ከፍ ብሎ የሚሰማ፣ ራቅ ስትል ደግሞ የሚቀንስ ከሆነ ያ በጓደኞቿ ቀልድ ይበልጥ ስለተዝናናች አይደለም። ያ ካንተ ርቀት ጋር ተስተካክሎ የተለቀቀ የድምጽ ምልክት ነው። አብዛኞቹ ወንዶች ይሄ ሲከሰት ይሰማቸዋል፣ ግን በንቃት አይለዩትም። በአካባቢያቸው ጩኸት የበዛበት ሳቅ ፍላጎት ያላት ሴት እንዳለች የሚጠቁም አንድ ማሳያ። የድምጽ መጠኑ ኢላማ የተደረገ መሆኑን ፈጽሞ አያስተውሉትም። ለዛ ከፍ ላለ ሳቅም የተፈለጉት ታዳሚዎች እነሱ መሆናቸውን አያውቁ። ከመደበኛ በላይ የሆነ እያንዳንዱ የድምጽ መጠን አንተ ወደሷ እንድትመለከት እንደምትፈልግ የሚያሳይ ማስረጃ ነው። ሶስተኛው ምልክት ደግሞ በእይታ መስክ ውስጥ ጥቃቅን የራስን ማሳመር ድርጊቶችን ትፈጽማለች። ይሄ ምልክት እንግዲህ እሷ እያደረገች ባለችው ነገርና አንተ እንድታያት በምትፈልገው ነገር መካከል ባለው ክፍተት ውስጥ የሚሰራ ነው። በአጠቃላይ በአካባቢ ትገኛለች። ቅርብ አይደለችም፣ ሩቅም አይደለችም። በእይታ ክልል ውስጥ ብቻ ናት። እናም በራሷ ላይ የሆነ ነገርን ታደርጋለች። ትንሽ ነገርን፣ ድንገተኛ ወይም ደግሞ አጋጣሚ የሚመስል ነገርን ታደርጋለች። ጸጉሯን ትነካካለች። በተለየ መንገድም ትከሻዋ ላይ እንዲያርፍ ታደርጓለች። የአንገት ሐብሏን ታስተካክሏለች። እናም እጇን በአንገት አጥንቷ ላይ ታሳልፋለች። ሆነ ተብሎ በታሰበበት የዝግታ አካሄድ የከንፈር ቅባትን ትቀባለች። የጆሮ ጌጧን ታስተካክላለች። እጇን ወደ ላይ ታነሳለች። የአንገት መስመሯን ታጋልጣለች። ቀሚሷን ከጭኗ ላይ ታስተካክላለች። ራሷን ወደ ኋላ ዘንበል ታደርጋለች። እንግዲህ ከነዚህ ድርጊቶች መካከል አንዳቸውም አስፈላጊ ሆነው የተደረጉ አይደሉም። ጸጉሯን መስተካከል አያስፈልገው፣ ከንፈሮቿ ቅባት አያስፈልጋቸው፣ ቀሚሷን መስተካከል አልነበረበትም። እነዚህ የትወና ባህሪያት ናቸው። ራስን የማሳመር ስርዓቶች ወደ ጸጥ ያሉ የእይታ ስርጭቶች ተቀይረው ከተመልካቹ የተወሰነ ትኩረትን ለመሳብ የተነደፉ ናቸው። እናም ይህንን የሚያረጋግጠው መመሪያ ደግሞ የተደረገበት ጊዜ ነው። እነዚህ ራስን የመንካት ባህሪያት አንተ በአቅራቢያዋ በምትሆንበት፣ ወደ እሷ አቅጣጫ በምትመለከትበት፣ በእይታ ክልል ውስጥ በምትሆንበት ጊዜያት ላይ የሚሰበሰቡ ከሆነ ባህሪው የተቀሰቀሰው ባንተ ህልውና። እነዚህ ጥቃቅን ስነ ስርዓቶችን የምትሰራው አንተ እየተመለከትካት ሊሆን ስለሚችል፣ አንተ በአካባቢው ከሌለ የራስን ማሳመር በዚህ ድግግሞሽ ወይም ደግሞ በዚህ ሆነ ተብሎ በሚደረግ ስሜት አይከሰትም።
በቃል አልባ ግንኙነት ላይ የተደረጉ ጥናቶች ይህንን ንድፍ በስፋት መዝግበውታል። ሴቶች ፍላጎት በማሳየት የመጀመሪያ ደረጃዎች ላይ ራስን የመንካት ባህሪያትን ይጨምራሉ። በተለይም ደግሞ ከማራኪነት ጋር ወደ ተያያዙ የሰውነት ክፍሎችም ማለትም ጸጉርን፣ አንገት፣ ከንፈርን መነካካት ምናምን በተመሳሳይ ጊዜ ሁለት ተግባራትን ይከውናል። አንደኛው ወደ እጅግ ማራኪ የሰውነት ክፍሎች የእይታ ትኩረትን ይስባል። ሁለተኛው ደግሞ በራሳቸው ገጽታ ላይ ኢንቨስት እያደረገች ወይም ደግሞ እያሳመረች መሆኗን በማሳየትም ክፍት መሆኗን ያሳያል። የዚህ ምልክት አስገራሚ ነገሩ ይህንን በንቃት እያደረጉ ነው ብሎ ማስመሰል ፈጽሞ አይቻልም። ባህሪው ልታሳየው ትችላለች፣ እያደረገች መሆኑን እንኳን በንቃት ልታቅ ትችላለች። ነገር ግን ውጤታማ የሚያደርገው ያንን ረቂቅ ድንገተኛ ጥረት በንቃት መፍጠር አትችልም። የዚህ ምልክት ምርጥ መገለጫዎችም ሙሉ በሙሉ ያለምንም ዓላማ የተደረጉ ይመስላሉ። የሚሰሩትም ደግሞ ለዚሁ ነው። አራተኛው ምልክት ደግሞ አንተ በምትሰማበት ርቀት ላይ ስለ አንዳንድ ነገሮች ጮክ ብላ ትናገራለች። ይሄ ቅድም ያልነው የሳቅ ምልክት ረቂቅ ክፍሉ ነው። እናም ሴቶች ከሚጠቀሙባቸው እጅግ አስተዋይ የትኩረት መፈለጊያ ባህሪያት አንዱ። አንተ በአቅራቢያው አለ፣ በውይይቱ ውስጥ የለህም። እሷን ልትሰማ በምትችልበት ክልል ውስጥ ብቻ ነህ። እናም የሆነ ነገርን ትናገራለች። አንድ የተለየ ነገር ለአንተ አይነት ወንድ ጆሮ ውስጥ እንዲገባ ታስቦ የተስተካከለ ነገርን ትናገራለች። ምናልባትም አንተ ልትጨነቅለት ወይም ልትወደው ስለምትችል ርዕሰ ጉዳይም የተሰጠ አስተያየት ሊሆን ይችላል። ምናልባትም የሰማሃት እንደሆነ በማሰብ ወደ አየር ላይ የምታሰራጨው ስለ ህይወቷ፣ ስለ ስራዋ፣ ስለ ፍላጎቶቿ፣ ስለ ጊዜ ማሳለፊያዎቿ የሚገልጽ ዝርዝር ሊሆን ይችላል። ምናልባትም ቀልደኝነቷን ለማሳየት የተነደፈ አስቂኝ ታሪክ ሊሆን ይችላል። ምናልባትም እንድታውቅላት የምትፈልገው እያደረገችው ያለ አንድ አስገራሚ ነገርም ሊኖር ይችላል። አንተን እያነጋገረች አይደል፣ ወደ አንተ እየተመለከተችም አይደል፣ ግን በቃ የምታወራው ላንተ ብላ አንተ እንድትቀበለው የምትፈልገውን መረጃ ነው እያደረሰች ያለችው። ከሌላ ሰው ጋር የምታደርገውን ውይይት እንደ ማስተላለፊያ ማሽን እየተጠቀመችበት ነው። ይሄ ምልክትም የሚሰጥበት መንገድ በጣም ያማረ ነው፣ ምክንያቱም ሙሉ በሙሉ የመካድ መብቷን ስለሚጠብቅላት ነው። ፈጽሞ ምላሽ ካልሰጠ እሷ ዝም ብላ ጓደኞቿን እያወራች ነበረ፣ ምንም አልተፈጠረም፣ ምንም ስጋት የለም፣ ምንም ውድቅ የሚደረግ ነገር የለም ማለት ነው። ነገር ግን ምላሽ ከሰጠ በተናገረችው ነገር ላይ ተሳትፎ ካደረክ በድምጿ መጠን ተስተካክሎ በቀረበው ትወና ተገፋፍተ አስተያየት ወይም ጥያቄ ብታቀርብ እሷ ትክክለኛውን የመግቢያ በር አገኘች ማለት ነው። ኦ ሰማኸኝ እንዴ? አዎ ቅድም እያልኩ የነበረው ምናምን ትልና እሷ በድንገት ምንም እንዳላቀደች ሆና ራሷ ባዘጋጀችው ውይይት ውስጥ ትገባለች። ይህንን ለመለየት የሚጠቅመው ፍንጭም ይዘቱ የተለየ መሆኑ ነው። በአቅራቢያ ያለች ሴት አንተ በግልጽ ከምታሳየው ፍላጎት ጋር በሚገርም ሁኔታ ተዛማጅ የሆኑ ርዕሶችን አንተ ልትሰማው በምትችልበት የድምጽ መጠን ነገር ግን ወደ ሌላ ሰው አቅጣጫ እየተወያየችም ከሆነ እሷ መረጃ እያሰራጨች ነው። ለምሳሌ ሐሳቡ ካንተ የሙያ መስክ ጋር የተያያዘ ይሆናል። ታሪኳ በአጋጣሚ አንተ ከጓደኛ ጋር ስታወራ የነበረውን የተለየ እንቅስቃሴ የሚያካትት ይሆናል። አስተያየቷ በአጋጣሚ አንተ ስታስብበት የነበረውን ርዕሰ ጉዳይ የሚነካ ይሆናል። ያ ድንገተኛ አጋጣሚ አይደል፣ ያ የይዘት ምህንድስና ነው። ትኩረትህን ሊይዙ የሚችሉ መንጠቆችን ለመፍጠር የድምጽ ውጤቷን እየቀረጸች ነው። ከፍ ባለ ድምጽ የምትጠቅሰው እያንዳንዱ የተለየ ዝርዝር አንተ እንድትይዘው በአየር ላይ የተወችው ያለ መግቢያ በር ነው ማለት ነው። አምስተኛው አንተ ባለህበት ቦታ ለመገኘት ምክንያቶችን ትፈጥራለች። ይሄ ምልክት ከቅጽበታዊ ድርጊቶች አልፎ ወደ ቋሚ ንድፎች ይሻገራል። እናም ተራ ምልክት መስጠት ሆነ ተብሎ ወደሚደረግ ዝግጅት የሚለወጠው እዚህ ጋር። አንተ የዕለት ተዕለት ልማዶች አሉ፣ የምትሄድባቸው ቦታዎች አሉ። ጂም አለ፣ ቡና የምትጠጣበት ቤት አለ፣ ወክ የምታረግበት መናፈሻ አለ፣ በተወሰነ ምሽት ከጓደኞች ጋር የምትገናኝበት ባር አለ፣ በተደጋጋሚ የምትሄድበት የሥራ ቦታ አለ። እነዚህ ልማዶች የሳምንትን ሊገመት የሚችል አወቃቀር ይፈጥራሉ። እናም አንተን በትኩረት የሚከታተል ማንኛውም ሰው እነዚህን ያስተውላል። እናም የሆነ ቦታ በዙሪያ ካሉ ሴቶች መካከል አንዷ አስተውላለች። እናም የራሷ ልማድ በጸጥታ በአንተ ልማድ ዙሪያ ራሱን ዳግም መቅረጽ ጀምሯል። አስቀድሞ ወደ ሌላ ጂም ትሄድ ነበር፣ አሁን ግን ወደ አንተ ጂም ትቀይራለች። ቅዳሜ ወደዛ ካፌ ትመጣ ነበር፣ አሁን ግን አንተ ሁል ጊዜ በምትገኝበት ማክሰኞ ጠዋት እዛ ትገኛለች።
ቀደም ሲል በተለየ መንገድ ነበር ወክ የምታደርገው። አሁን ግን ካንተ መንገድ ጋር በሚቋረጠው መንገድ ትሄዳለች። ቀድሞ 3 ሰዓት ስራ ትገባ ነበር። አሁን ግን አንተ በእረፍት ክፍለ ጊዜ በምታሳልፍበት 2 ሰዓት ተኩል እዚያ ትገኛለች። በድንገት ካንተ ጋር እየተገናኘች አይደለም። መንገዶቻችሁ የመገናኘት እድላቸውን ከፍ ለማድረግ አንዳንዴም ጉልህ በሆነ መንገድ የራሷን ፕሮግራም እያስተካከለች ነው። በዘፈቀደ ሊፈጠር የሚችለውን አጋጣሚ ወደ አስተማማኝ ክስተት እየቀየረችው ነው። እናም ይሄ ምን እንደሚነግርህ የዚህ አይነቱ የባህሪ ማስተካከያ ተራ ነገር አይደለም። ይሄ ኢንቨስትመንት ነው። ጊዜ፣ ኃይልና ሎጂስቲክ ማስተካከያዎችም በሙሉ እየፈሰሱ ያሉት በጊዜ ሂደት መተዋወቅን የሚገነቡ ተደጋጋሚ ውጥረት የሌለባቸውን ግንኙነቶች የመፍጠርን ተስፋ በማድረግ ነው። የረጅም ጊዜ ጨዋታ እየተጫወተች ነው። አንድን ግንኙነት በኃይል ለመፍጠር እየሞከረች አይደለም። ውሎ አድሮ የሆነ ነገር እስኪፈጠር ድረስ በአንተ አካባቢ በበቂ ሁኔታ መገኘቷን እያረጋገጠች ነው። እንዴት አውቀዋለሁ ካልክ ደግሞ ባልጠበቅካቸው ቦታዎች ላይ በተደጋጋሚ የምታያት ሴት መኖሯን ራስን ጠይቅ። የሷ መደበኛ ቦታዎች ላይ ሳይሆን ያንተ ቦታዎች ላይ ነው ያ ሰው በህይወትህ ውስጥ ሁሉ በተለያዩ አውዶች ላይ የሚከሰተው። ጂም፣ ሱፐርማርኬት፣ ካፌ፣ ስራ ቦታ፣ ሬስቶራንት ላይ በተደጋጋሚ ከታየች እያሳደደች አይደለም፣ በራሷ ምህዋር ውስጥ እየዞረች ነው። አንተ ባለህበት መገኘት ህይወቷን በሱ ዙሪያ ዳግም ማዋቀር እንደሚገባት ምናልባትም ሳታቀው ሙሉ ለሙሉ ሆነ ብላም ውሳኔ ያሳልፋለች። ያ ድንገተኛ አጋጣሚ አይደለም፣ ያ ኢንቨስት የተደረገበት ሂደት ነው። ስለዚህ በአንተ ዙሪያ የተገነቡ አወቃቀሮችን ማስተዋል መጀመር አለብህ። 6ኛው ደግሞ አንተን ለማነጋገር መደበኛ ማህበራዊ ህጎችን ትሰብራለች። በባዕድ ሰዎች መካከል ያሉ አብዛኞቹ ግንኙነቶች ሊገመቱ የሚችሉ ንድፎችን ይከተላሉ። ጽሑፎችን፣ አነስተኛ ተሳትፎን የሚጠይቁና አነስተኛ አደጋን የሚያስከትሉ መደበኛ ልውውጦችን ማለትም ሰላም ነህ፣ እንዴት ነህ፣ ደህና ነኝ፣ አመሰግናለሁ፣ ምን ልታዘዝ፣ ይሄን አምጣልኝ፣ መልካም ቀን ይሁንልህ፣ ላንተም ላንቺም። እነዚህ ህጎች ማህበራዊ ማለሳለሻዎች ናቸው። ከሌላ ሰው ጋር በተገናኘን ቁጥር አዲስ መስተጋብር መፍጠር ሳያስፈልገን በዓለም ውስጥ እንድናልፍ ይረዱናል። ያንተን ትኩረት የሚፈልጉ ሴቶች እነዚህን ህጎች ይጥሳሉ። ሁኔታው ከሚጠይቀው ነገር ወጣ ትላለች። ክፍያን ማስተናገድ ሲገባት ያልተጠበቀ ጥያቄን የምትጠይቅህ ገንዘብ ተቀባይ፣ ለስራ ኢሜል ምላሽ መስጠት ሲገባት ግላዊ አስተያየትን የምታካትትበት አብሮ አደግ ሰራተኛ፣ መጠጧን ማዘዝ ሲገባት ወደ አንተ ዙራ በአንተ መጠጥ ላይ አስተያየት የምትሰጥ በባር ውስጥ ያለች ሴት፣ ራሷን ነቅንቃ ማለፍ ሲገባት ቆማ ስለማይገናኝ ነገር ማውራት የምትጀምር ጎረቤት። ከነዚህ ውስጥ እያንዳንዳቸውም በሚገባ ማስተዋል ከቻልክ ህግን እየጣሱ። ታዲያ ይሄ ህግ መጣስ ደግሞ በዘፈቀደ አይከሰትም። የሚከሰተው አንድ ሰው መደበኛ ግንኙነቱ በቂ እንዳልሆነ ሲወስን፣ መደበኛው ልውውጥ በእርግጥም የሚፈልጉትን ማለትም ካንተ ጋር የበለጠ ተሳትፎን እንደማያመጣላቸው ሲያውቁ፣ የዚህ ህግ ጥሰቱ ሊቅነት ምን ያክል ተራ መስሎ መታየት መቻሉ ላይ። ይሄ ጃኬት ያምራል፣ ሱፍ ነው ትላለች። በአንተ ጃኬት ላይ አስተያየት መስጠት አልነበረባትም። ያ የሥራ ሚናዋ ወይም ደግሞ የግንኙነታቸው አንድ አካል አይደለም። ነገር ግን ያንን አስተያየት በውይይቱ ስለማስገባት ምርጫ አድርጋለች። ምክንያቱም በጃኬቱ ላይ አስተያየት መስጠትና ቡና ማዘዝ ፈጽሞ የማይፈጠረውን መግቢያ በር ስለሚፈጥር። አሁን ውይይቱ ውስጥ ገብታችኋል። አጭር ግን እውነተኛ ውይይት። ከሚጠበቀው ህግ ወጣ ባትል ኖሮ ሊፈጠር የማይችለው ውይይት ነገር ግን ተፈጥሯል። የመለያ መንገዱ ቀላል ነው። በቅርቡ አንዲት ሴት ሁኔታው ከሚጠይቀው ንድፍ ትንሽ ወጣ ያለ ነገር ነግራህ እንደሆነ ራስን ጠይቅ። ቀልድ አስፈላጊ ባልነበረበት ቦታ ላይ የተደረገ ቀልድ፣ ፈጽሞ ባልተጠበቀበት ሁኔታ የተሰጠ ግላዊ አስተያየት፣ የግንኙነቱ ፍሰት አካል ያልነበረ ጥያቄ፣ ውይይቱን መሄድ ወዳልነበረበት ቦታ የወሰደ አስተያየት፣ ያ የሆነ ቦታ እሷ ልትሄድ የፈለገችበት ቦታ ነው። እናም ያንን ማዞሪያ ሆነ ብላ መፍጠሯም መደበኛ ህግ ከሚሰጣት በላይ ካንተ የሆነ ነገርን እንደፈለገች ይነግርሃል ማለት ነው። 7ኛው ደግሞ ወደ ስፍራው ስትገባ ባህሪዋን ትቀይራለች። ይሄ ምልክት በጣም ያስገርማል። ምክንያቱም ሙሉ በሙሉ የጎልማሳነት ህይወትም በሺህ የሚቆጠሩ የተለያዩ መንገዶች በዙሪያ ሲሰራ የነበረ ምልክት ነው። አንተ ግን ምናልባትም አንድም ጊዜ በንቃት አላስተዋልከው። ይሄ የራሱ አንድ አይነት መገለጫ ነው። በተለየ መንገድ በተወሰነ የድምጽ መጠን እያወራች በተለየ የሰውነት አቋም ተቀምጣለች፣ በተለየ እንቅስቃሴ ላይ ተጠምዳለች። እናም ከዛ አንተ ትገባለህ።
ወደ ስፍራው ስትመጣ ህልውና በአካባቢው ይመዘገባል። እናም እንዳስተዋለች የሚያሳይ ምንም አይነት ግልጽ ምልክት ሳይኖር ባህሪዋ ግን ይቀየራል። ቀና ብላ ትቀመጣለች። የሰውነት አቋሟ ክፍት ይሆናል። በፊቷ ላይ የሚታይ የመግለጽ አቅም ይጠነክራል። በተለየ መንገድ ትስቃለች፣ በተለየ መንገድ ታወራለች። አብሯት ካለው ሰው ጋር ኃይል በተሞላ ይበልጥ ማራኪ በሆነና ትኩረት በሚስብ መንገድ መነጋገር ትጀምራለች። አንተ ከደረስክ በኋላ ባሉት ቅጽበቶች የሷ አጠቃላይ ግላዊ ትወና ከፍ ይላል። ምንም እንኳን ቀጥታ ወደ አንተ ባትመለከትም እንዲሁም ደግሞ ልታስተውለው በሚችል በማንኛውም መንገድ ዕውቅና ባትሰጥም ያንን ታደርጋለች። የእንስሳት ባህሪ ተመራማሪዎች ይህንን የኦዲየንስ ተጽዕኖ በማለት ይጠሩታል። ለምሳሌ ወንድ ፒኮኮች ሴቶች ሲመለከቷቸው ላባዎቻቸውን ይበልጥ በሚያምር ሁኔታ ያሳያሉ። ወንድ ዘማሪ ወፎች ትክክለኛ ታዳሚ በክልላቸው ውስጥ ሲኖር ይበልጥ በተዋበ ሁኔታ ይዘምራሉ። እናም የሰው ልጅ ሴቶች በዚያው ጥንታዊ የነርቭ አውታር ላይ በመንቀሳቀስ ማራኪ ሆኖ ያገኙትን ወንድ ወደ አካባቢያቸው ሲገባ የባህሪ ውጤታቸውን ያስተካክላሉ። እሷ በቃ ላንተ እየተወነች ነው። በንቃት ሆነ ተብሎ በታሰበበት የቲያትር መንገድ አይደለም። ከንቃተ ህሊና በታች በሆነ ባዮሎጂካል የሆነ መንገድ የባህሪ ስርዓቷ ህልውናህን አውቋል። እናም አንተ ልትመለከታት ለምትችለው እድል ራሷን በሚገባ ለማሳየት ውጤቷን ታስተካክላለች። ይሄ ነገር 10 እና 20 ጊዜ አጋጥሟል። ምናልባትም በመቶዎችም ሊሆን ይችላል። ካፌዎች፣ ጂሞች፣ ቢሮ፣ ድግስ፣ ሬስቶራንትና ወደ ባሮችም ሄዳል። እናም ቀድሞ የነበሩ ሴቶች አንተ መምጣትህን ተከትሎ ባህሪያቸውን በስውር አሻሻሉ። አንተ ግን ይሄ ሲከሰት አንድም ጊዜ እንኳን አላስተዋልክም። ጥሩ ስሜት ተሰምቷል። የክፍሉን ድባብ አስተውለሃል። ምናልባትም ይሄ ቦታ ጥሩ ስሜት ይሰጣል ብለህ አስበህ ይሆናል። ነገር ግን ይሰማህ የነበረው ነገር ለህልውና ምላሽ የሚሰጡ የበርካታ ሰዎች የጋራ የባህሪ ማስተካከያ እንደነበር አላወቅም። ወደ አንድ ስፍራ ስትገባ ማነው ወደኔ የሚመለከተው ብለህ ብቻ አትፈልግ። በአካባቢው ባህሪ ላይ የሚታዩ ለውጦችን ለመስማት ሞክር። የድምጽ መጠን ለውጦች፣ የሰውነት አቋም ማስተካከያዎች፣ የሳቅ ማሻሻያዎች፣ ራስን የመግለጽ ደረጃዎች። አንተ ከገባ ከ30 ሰከንዶች በኋላ በስውር ይበልጥ ህያው ከሆነ ያ ድባብ አይደለም፣ ያ ምላሽ ነው። እናም አንድ ሰው ምናልባትም ብዙ ሰዎች መግባትህን አስተውለው ላንተ ትወና መጀመራቸውን እየነገረ ነው። 8ኛው ስላንተ ለሌሎች ሰዎች ትናገራለች። ይሄ እንግዲህ የመጨረሻው ምልክት ነው። እናም ሙሉ በሙሉ ከቀጥታ ምልከታ ውጪ የሚሰራ ነገር ነው። ነገር ግን መረጃውን ማግኘት ከቻልክ አንዲት ሴት ልታሳያቸው ከምትችላቸው እጅግ ገላጭ ከሆኑ የትኩረት መሻት ባህሪያትም አንዱ ነው። ስላንተ ታወራለች። ለጓደኞቿ፣ ለአብሮ አደግ ሰራተኞቿ፣ ለሚያውቁ ሰዎች እና ለማያውቁም ሰዎች በቃ ያንተ ስም ሊነሳ በማይገባበት ውይይቶችም ውስጥ እንኳን አንተን ትጠቅሳለች። አንተም በማይፈልጉ ታሪኮች ውስጥ አንተን ታመጣለች። እንደ ማመሳከሪያ ነጥብ ትጠቀምባለች። እንደ ማወዳደሪያ፣ እንደ ምሳሌ አንተም ማንሳቷን አታቆም። ስምህን በአፏ ላይ ከማስቀመጥ ውጪ ሌላ ምንም ጥቅም በሌለው ጉዳይ ላይ እንኳን ስምህንና ማንነትህን ማህበራዊ ውይይቷን ስትገነባ የምትጠቀምባቸው መሳሪያ ታደርጋቸዋለች። እናም ይሄ ባህሪ እሷ ተስፋ የምታደርገው ውጤት አለው። ስላንተ ለብዙ ሰዎች በነገረች ቁጥር ከነሱ አንዱ ስለሷ ላንተ የመናገር እድሉ ከፍተኛ ይሆናል። ወይም ስላንተ ለሷ የመናገር ወይም እሷ ስላንተ ስታወራ እንደነበረ ወደምትሰማበት ውጤት ወደሚያመጣላት አይነት ግንኙነትን ይፈጥራል። ቀጥታ ግንኙነቶችን በተደጋጋሚ መፍጠር ካልቻለች ቀጥተኛ ያልሆኑትን መፍጠር ትጀምራለች። ጓደኞቿ በአንተ ዙሪያ ስለሷ ማንነት ማንሳታቸው የጋራ የምታውቁት ሰው በውይይት ውስጥ እሷን ማንሳቱ ጉዳት የሌለው የሚመስል ነገር ነው። ውሎ አድሮ ትኩረትን የሚያጠምድ የተዛማጅ ነገሮችንም ድር እየገነባች ነው። አንተም በመጠጋት ሳይሆን ካንተ ጋር በተገናኙ ሰዎች ውይይት ውስጥ ህልውናዋን በመሆን ስሟ በተደጋጋሚ ይነሳል። አስተያየቶቿን በተደጋጋሚ ይጠቀሳል። አካላዊ ርቀቷን እንድታቋርጥ ሳያስፈልጋት በአእምሮአዊ ክልል ውስጥም ይበልጥ እንድትቀርብ በሚያደርጉ አውዶች ውስጥ ህልውናዋ በተደጋጋሚ ይነሳል። ይህን እንዴት አውቃለሁ ካልከኝ ከሌሎች ጋር በምታደርጋቸው ውይይቶች ውስጥ ስሟ ምን ያክል ጊዜ እንደሚነሳ ትኩረት ስጥ። በዙሪያ ያሉ ሰዎች ስለሷ በቅርቡ ካነሱ ያ ምልክት ነው። ወይም እሷ በአጠቃላይ በተለየ ሁኔታ ታዋቂ የውይይት ርዕስ ነች። ይሄ ደግሞ ብርቅ ነው። ወይም ደግሞ ወደ አንተ ተመልሰው በሚመጡ ውይይቶች ውስጥ ራሷን በንቃት እየገነባች ነው ማለት ነው።
ታዲያ ንድፉን ካላነበብከው ምንም ነገር አይፈጠርም። እሷም ትታ ትሄዳለች። በምሬት አይደለም፣ በቅሬታም አይደለም። አንተ ተቀባይ እንዳልነበርክ የሚገልጸውን ትምህርት ዝም ብላ ተወስድና ትኩረቷን ወደ ሌላ አቅጣጫ ትመልሳለች። ሙከራው ፈጽሞ ራሱን አያሳውቅም። ካንተ መሸሿም ደግሞ ራሱን አያሳውቅም። ሴቷ ባንተ ላይ ያላት ፍላጎት በቀጥታ ሳይናገር ሊጀመርም ሊያልቅም ይችላል። ያ ማለት የሳትከው እያንዳንዱ ምልክት ቀድሞኑ የሆነ ነገርን አስከፍሏል ማለት ነው። ሴቶች የሚያሳዩ ምልክት ሁሌም አጠገብ ነበር። ጥያቄው በመጨረሻም ቢሆን ልታያቸው ዝግጁ ነው የሚለው። ስለዚህ ከዛሬ ጀምሮ እነዚህ በተለይም ደግሞ ዛሬ ያነሳናቸው 8 ወሳኝ ምልክቶችን በአካባቢ ላይ እየተከሰቱ ነው የሚለውን በሚገባ አስተውል። ያኔ ከዚህ ቀደም አይተኸውም አስበኸውም የማታውቀው በርካታ ነገር በዙሪያ ሲካሄድ እንደነበረ ይገባሃል ማለት ነው። እንግዲህ ለዛሬ ያዘጋጀውልህ ፕሮግራም እስካሁን የተከታተልከውን ይመስል ነበር። በቀጣይም ደግሞ የወንዶች ጉዳይን የተመለከቱ በጣም ወሳኝና ጠቃሚ ቲፖችን ይዤልህ እመጣለሁ። እስከዛው ቻናሉን ሰብስክራይብ እያደረግክ አብረኝ እንድትቆይ በአክብሮት ጋበዝኩ። ይመችህ።